ማሻአላ በሶስት አመት ተመጭኛል አንድም ይበልጠኝ ሰው ተገኘ ሁሉም ታማሽ ነው ቲክቶክ ላይ ያለ ማህበረሰብ ቲክታከሩ 40 ይሞላኛል ከአራት ወር በኋላ 40 ይሞላኛል አንድም ይበልጠኝ ሰው ተገኘ ሁሉም ከኔ በታች ነው እድሜ ከኔ ያንሳል ሁሉም እግዚአብሔር ይመስገን እግዚአብሔር የሰጠን ጸጋ ነው አዎ ይመስገን ፈጣሪ የሆነም ነገ 36ኛ ዓመት ነው አዎ እከታተልሻለሁ በነገርሽ ላይ ምንሽም አያመልጠኝም እናት አግብተሻል ወልደሻል እያሉሽ ነው ቆይ ታሪኳ ላይ ተሰሙታላችሁ ቆይ እስኪ እንግዲህ ልጀምረው ነው እንግዲህ መጀመሪያ ጊዜ ነው እንደዚህ በዛው ኮንፊደንስንም ሊው እስኪ ጎበዝ አሞይ ነበር በነገራችን ላይ በጣም ድምጽ ተዘጋግቶ ነበር ዛሬ ደቀቀኝ እኔ የተወለድኩት በሰሜን ሸዋ ደብረ ብርሃን ዙሪያ ነው የተወለድኩትኝ ለእናቴ መጀመሪያ ልጅ ነኝ ለአባቴ ደግሞ ሁለተኛ ልጅ ነኝ ማለት ነው እና አባቴ ትንሽ ቀበጥ ያለ ነበረ እንደተወለድኩ ሁለት ልጆች እንደወለደች እኔና ወንድሜን ውሃ ጠጪ አይዞሽ አቡ ምን ነው ውሃ ጠጪ ማሬ ውሃ ጠጪ ግን አታውሪ እኔ ሰላም ውዶቼ ሶሪ الأبني አታውሪ ትንሽ ድምጽሽ ያይ አው ይበላው ሳወራችን ብሎኝ ነው እሺ እኔን እና እኔ ለእናቴ መጀመሪያ ልጅ ነኝ ከዛ እኔና ወንድሜን እንደወለደች እናቴ አባቴ ትንሽ ቀበጥ ያለ ነበርና ተጣላለች ከአባቴ ጋር ከዛ ተጣልታ ወደ ቤተሰቦቿ ወደ እናትና አባቷ ቤት እኔንም ወንድሜንም ማስከተላት ሄዳለች ማለት ነው እናቴ በላይ ነው የተወለድነው እኔን ታቅፋ ወንድሜን ደግሞ አዝላ ማለት ነው ከዛ ስትሄድ ቤተሰቦቿ እናትና አባቷ ለምንድን ነው ልጆቹን ይዘሽ የመጣሽው የሱ ልጆች ይዘሽ ከመጣሽ አንቀበልሽም ልጆቹን ጣይለትና እንይሏታል ማለት ነው እናቴ ከዛ እናቴ እኔ ለእናንተ ልጃችሁ ብሆን እነሱ ደግሞ ለኔ ልጆቼ ናቸው ልጆችን ጥዬ የትም አልሄድም ያንኑ አባታቸውን እስኪ ገለኝ ድረስ ማራይ ብዬ ገባለሁ ትልና ተመልሳ እናት አባቷ ቤት ውሃ በብርጭቆ ሳትጠጣ ተመልሳ አባቴ ቤት ትሄድና ይቅርታ አድርግልኝ ማረኝ እኔ ነኝ ጥፋተኛው ትለዋለች ይማታል አባቴ በጣም ኃይለኛ ነው ይቅርታ አድርግልኝ እኔ ነኝ ጥፋተኛው በቃ ድጋሚ አልናገርም ትለዋለች ትገባለች ከዛ ገጠር እንደሆነ በኔ እድሜ ያለው ብዙ ስለመከላከያ የሚታወቅ ነገር ስለሌለ በላይ ተወልዳለች ማለት ነው እናቴ ከዛ ኑሮም እንትን እያለ ሲመጣ ልጅም እየጨመረች ስትመጣ በቃ ቤተሰቦቿን ለአንዴና ለመጨረሻ ጊዜ አልፈልግም ማለችና እየወለደች እዛው ተቀመጠች አባቴ እየመታትም ምንም እያላትም እንግዲህ ቤተሰብ ሲጣላ በልጅ ላይ የሚፈጥረውን ተጽዕኖ ታውቃላችሁ በቃ እኔ እስከስ አድጌ ለትምህርት ደርሼ 8ኛ እስከ 8 እስከማር ድረስ መማር አይደለም በቃ ይመታታል እናቴ በቃ ምን ልበልሽ ስቅይት ታልኩኝ ልክ 8ኛ ክፍል ስደርስ የእናቴን ስቃይ ማየት አልቻልኩም በጨለማ በእግሬ ከኛ ካለንበት መንዝ የሚባል መሃል ሜዳ የሚባል አለ በእግሬ መንዝ መሃል ሜዳ የሚባል አገር ገባሁ በእግሬ ከ8ኛ ክፍል ሚኒስትሪ እንደተፈተኩ እዛ ገባው እዛ ሀገር ደግሞ ሻይ ቤት ተቀጠርኩ ምንም ማላቀው የገጠሯ ልጅ ሻይ ቤት ተቀጥሬ እቃ ማጠብ ጀመርኩ እዛም እዛ ትንሽ ደውና መግዣውን ለምን ወለደ ስልክ ምስል አህመድ ሩህ ምን ሆነ እዛም መንዝ ላይ ትንሽ ገንዘብ ሳገኝ እስኪ ያኔ አዲስ አበባ ብርቅ ነው አዲስ አበባ ሄደ ሰው ትልቅ እንዳሁኑ አረብ ሀገር እንደምንለው ማለት ነው ከዛ ከነበርኩበት ወደ
አዲስ አበባ መጣሁ። አዲስ አበባም እንደዚሁ ትንሽ ነቃ ብያለሁ። ከገጠሩ አሁን ወጣ ብያለሁ። እዛ አዲስ አበባ ተቀጠርኩኝ። ሻይ ቤት ስሰራ ምንስል ከዛ እየደወልኩ በእንትን ስልክ ነበር በዚህ በሚንቀሳቀሰው በዚህ በሚቀመጠው ስልክ ነበር የሚደወለው ድሮ ቀጠሮ ተይዞ ምናምን ማለት ነው። በዛ ደውዬ ሳናግራቸው እናትና አባቴን አባትሽ ተረጋግቷል፣ አሁን አይመታኝም፣ አይቆጣኝም፣ ምንም አይለኝም፣ አይገላምጠኝም፣ ተረጋግተናልና ነይና ልጄ ሳልሞትብሽ ትምህርትሽን ቀጥይ፣ እኛ አንድ ነገር ከሆነን ትምህርትሽን የሚያስተምርሽ የለም፣ ወንድምሽ እዚህ ደረሰ ስትለኝ ወንድሜ 9ኛ ክፍል ደረሰ በዛ አጋጣሚ። ከዛ ስትለኝ ጓጓሁና ለትምህርቴ በጣም ስለምጓጓ ሄድኩኝ። ትንሽ ፈጠን በያለኝ ነው። እሺ ለትምህርቴ በጣም ስለምጓጓ ተመልሼ ከአዲስ አበባ ሻንጤን አንግቼ ያሉኝን ያኔ ትንሽ ብር በቃ ብዙ ነገር ይገዛልሻል ገዛዝቼ ከአረብ ሀገር አሁን ዛሬ ከአረብ ሀገር ስገባ እንደማደርገው አድርጌ ሄድኩኝ ማለት ነው። ሄድኩኝ፣ ተቀበሉኝ፣ ደስ አለኝ። በቃ አንቺማ ገጠር አትቀመጭም፣ ከኛ 45 ደቂቃ የምታስኬድ ከኛ ከገጠሯ 45 ደቂቃ የምታስኬድ ትንሽዬ ከተማ አለች፣ እዛች ቤት ተከራዩልኝና እናቴ ከገጠር ጠላ እየጠመቀች አረቄ እያወጣች እያመጣችልኝ ጤፍ እያስፈጨች እንጀራ እየጋገረች እያመጣችልኝ እዛ ከተማ ተከራይተውልኝ መማር ጀመርኩ። 9ን ማለት ነው። ከስንት ዓመት በኋላ? ከ3 ዓመት በኋላ። ከዛ 9ን ጀመርኩልሽና ይሄ የሚሆነው 1997 ነው። 1997 9ኛ ክፍል ትምህርቴን ጀመርኩኝ። ከዛ ያው አቅመ አዳምም ደርሻለሁ ምናምን እዛ አንድ ግብርና ውስጥ የሚሰራ ሰው ተዋወቃለሁ። እኔ እንድማር ነው እዛ ከተማ የተቀመጥኩት። ምን በመሃል ላይ እናትና አባቴ አሁንም ድጋሚ ተጣሉና ምንም ቆመ። በቃ ለኔ ስንቅ የሚያመጣልኝ ጠፋ። በቃ ሁሉ ነገር ቆመ። ከዛ በመሃል የተዋወቅኩት ልጅ ስለነበረ በቃ እሱም መቅረብ ጀመርኩኝ። ሰዎችም ሲያስቸግሩኝ ምን ሲሉኝ እሱም መቅረብ ጀመርኩኝ። ከዛ እንደዚህ እየተዋወቅን እያወራን ስለ አንዳንድ ነገር በቃ ስለ ትምህርትም እያስረዳኝ ምናምን ያቆምንበት ኦልሬዲ እናትና አባትሽ በድጋሚ ተጣልተው አንቺ የምትማሪበት ቦታ ስንቅ የሚልክልሽ አባሽ የሆነ ሰው ተዋውቀሽ እሱ ጋር ነው ያቆምነው። እሺ እናቴ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ማንም ሰው አይክፋው፣ ማንም ሰው አይጣ፣ ማንም አይቸግረው፣ ማንም አይዘን እዚህ ምድር ላይ ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆነን ረጅም እድሜ ነን። ትዳር የምትፈልጉት ወንድሞቼ ፈጣሪ እየተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ ለሁላችንም የልጆቻችንን ቁም ነገር በአይናችን ያሳየን። ሁሉም ሰው ደስተኛ ይሁን፣ ሁሉም ሰው ይሙላለት። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ሁሉም ይደሰት፣ ሁሉም ደስ ይበለው፣ ሁሉም ደስ ይበለው። ሀዘን፣ ጭንቀት፣ መከራ የምንሰማበት ጊዜ ግብ በቃ ይበለን። ደስታ ብቻ መልካም ነገሮችን ሁሉ ብቻ ያሳያል። አሜን። እሺ ወደ ታሪካችን ነው እንላለን። የቆምጭ እናትና አባትሽ በድጋሚ ተጣልተው ቁምጥ የሚያመጣልሽ እና በአጋጣሚ የሆነ ልጅ ተዋውቀሽ ነበር ትምህርት እና ያ ባለቤቴን ተዋወቅኩት። ከዛ ከሱ ጋር እንደዚሁ ስንል እኔም ስማር ምን ስል ወዲያውኑ ነው። በነገርሽ ላይ ምን ወራትም ምንም አላስቆጠርም። ወዲያውኑ ወደ ትዳር ገባሁኝ። ምክንያቱም እኔ እዛ ጋር ብዙ ችግር አሳልፌያለሁ፣ ብዙ ችግር አለብኝ። መልካም ሰው በቃ ለጊዜው መልካም ነበር በዛን ሰዓት። ከዛ እንዳጋጣሚ አረገዝኩኝ። ወዲያው አረገዝኩኝ። 9ን እንደምንም ብዬ ተማርኩኝ። 9ን ተማርኩኝ። ከዛ ወደ 10 አለፍኩ። 10 ሳልገባ ወለድኩኝ።
መስከረም ላይ 10 እንደተመዘገብኩ ወለድኩኝ ማለት ነው። ወንዱን ልጅን 1998 ወለድኩኝ ወንዱን ልጅን። በዛው አራስ ቤት አልተኛሁም፣ እየተማርኩ ትምህርቴን መማር ጀመርኩ። በቃ መማር አለብኝ ብዬ ወሰንኩኝ። እየተማርኩ ስል መጨረሻ ላይ እሱ ተቀይሮ ወደ ቤተሰቦች ወደ ማለት በ1998 ነው። በ1998 ነው የመጀመሪያ ልጅ ነው የወለድሽው? አዎ የ19 ዓመት ልጅ ነበርሽ ማለት ነው ስትወልጂ? አዎ እኔ እኮ በጣም እኮ ስማርት እኮ 39 ዓመትሽ ነው ልጅሽ 20 ዓመቱ ነው ስትወልጂ? 40 ዓመት ይሞላኛል። ከ4 ወር በኋላ 40 ዓመት ይሞላኛል። ልጅሽ ደግሞ 20 ዓመቱ? አዎ ልጄ 20 ዓመት ይሞላል። ጀግና ናት። እና ከዛ በኋላ እሱ ተቀይሮ ሲወጣ እኔ እናቴ በዛ መሃል ተጣልታ ከአባቴ ቤቷን ሙሉ ንብረታቸውን ተከፋፍለው፣ በነገርሽ ላይ አንዳንዴ የባል ቤተሰብ የገባበት ወይም የሚስት ቤተሰብ በቃ ቤተሰብ እንዳጠቃላይ የገባበት ህይወት ምንጊዜም ህይወት እንደማይሆን ከእኔም ትዳር ከእናቴም ትዳር አይቼዋለሁኝ። አሁን ተምሬበታለሁ። እንግዲህ ወዲያ ትዳር ቢኖርሽ እንዴት ታረጊያለሽ ብሎ በጣም ብዙ ትምህርት ተምሬበታለሁ። እና ምን ቅርቅራቸው ወጣ፣ ንብረታቸው ተከፈለ፣ ቤት ተዘጋ። እሱም ከተማ ይወዳል አባቴ፣ ቤቱን አልያዘውም። እሷም ቤቱን እንዳትይዘው ቤተሰቦቹ አላስኖር አሏት። ወጣች፣ ከተማ ተከራየች። ከዛ በኋላ እኔ ምን አደረኩ? እናቴ ከተማ ከመጣሽልኝ ምንም ልሁን ብዬ ከእናቴ ጋር ልጄን ይዤ እዛ እናቴ ጋር ከተማ፣ እሷም ህፃኖች ልጆች አሏት 2 ልጆች፣ እነሱን ይዘን እኔ እየተማርኩ ቁጭ አልን ውሃ እየሸጥን። ከዛ ስንል የልጅ አባት አንቺ ቤተሰብሽ ባልሽ ክብርሽን የሚጠብቅሽ ቤተሰብሽ ሲከባበር ነው አንዳንዴ። እና እነሱን ሲያይ እሱን ላይ ጫና መፍጠር ጀመረ፣ መሄድ ጀመረ፣ መራመድ ጀመረ። እንግዲህ ይገባሻል፣ አንዳንድ ነገሮችን ማየት ጀመርኩኝ። ምንም አላልኩም፣ እኔ ትኩረት ያሆንም ትምህርቴ ላይ ነው። ከዛ በኋላ ምን አረገኝ? 10ን ከጨረሽ በኋላ ወደ ቤተሰቦቼ ነው ያለኝ። እሺ አልኩኝ። ቤተሰቦቹ ጋር ወጣሁኝ። ከኔ ከእናት ከአባቴ ቤተሰብ 6 ሰዓት ያስኬዳል። እዛ ቤተሰቦቹ ጋር ሄድኩኝ። ቤተሰቦቹ ጋር ስቀመጥ ክረምት ላይ ምን ሐሳብ አመጣ? እኔ ሄጄ ልማር፣ ደብረ ብርሃን ልሂድና ልማር። እኔ አንቺ ቤተሰቦቼ ጋር ክረሚ፣ እኔ ለተሻለ የስራ እድል ሌላ ነገር ልማር በደንብ አለና ኮሌጅ ልግባና ልማር አለኝ። እሺ ብዬ ክረምትን ሄደ። ክረምትን ሲሄድ በቃ በዛች በ2 ወር ክረምት ውስጥ ብዙ ነገር ሰማሁ ማለት ነው። ግን ቤተሰቦቹ ደጎች ስለነበሩ በጣም መልካሞች ስለነበሩ ስቲል እስካሁን ድረስ ተቀመጥኩኝ። ከዛ ወደ 11ኛ ክፍል ልመዝገብ ስላቸው ጊዜ አትመዘገቢም አሉ። አይ እኔማ እመዘገባለሁ፣ ትምህርቴን አልተው። ከዛ እዛ ሄደሽ እናትሽ ጋር እዛ አረቂያችሁና ጠላችሁን እየሸጣችሁ ልጁን ልታበላሹት ነው፣ እዛ ሄዳችሁ እዛ አሉ። ከዛ ምንም ይሁኑ እናቴ ጋር ሄጄ እማራለሁ አልኩ። እናቴ ጋር ሄጄ 11ኛ ክፍል ድረስ ተማርኩ። 11ኛ ክፍል ድረስ ስማር እሱ ይመጣል ይሄዳል፣ ይመጣል ይሄዳል። በቃ ምንም እንትን አላልኩትም። በቃ ከምንም አልቆጠርኩትም፣ ተውኩት። ትኩረት የትምህርቴ ላይ ሆነ። ከዛ በኋላ ለምን አትቆጣጠሪኝም? ለምን ሄድክ? ለምን መጣህ? ለምን ሄድክ? ለምን አትይኝም ብሎ ከመምህር ጋር ፈርሞ መጽሐፍ ያኔ በፊርማ ነው የሚወጣው። ፈርሞ መጽሐፍ ካሰጠኝ መምህር ጋር ጸብ ምናምን ጀመረ። በቃ አላስቀምጣልኝ 11ኛ ክፍል ሆኜ። ከዛ በቃ ምንም ማድረግ አልቻልኩም። አላስቀምጥ ሲለኝ ልጄን አንጠልጥዬ ለእናቴም ትቼ አይደለም አንጠልጥዬ አዲስ አበባ ገባሁ። ከዛ አዲስ አበባ ስገባ ልጅ ይዞ ማንም አያሰራም። ልጄን ማንም አያሰራም። ልጄን በመኪና እንደገና ለብቻው ትምህርትሽን ከ11ኛ ክፍል አቋርጠሽ እንደዛ መስዋዕት የከፈልሽበትን ትምህርት አላስቀምጣልኝ። 11ኛ ክፍል ደርሰሽ አንድ ዓመት ሰው እየተማታ እኔን እየመታኝ እምቢ አለ። አላስቀምጣልኝ። በቃ ከመኪና ላይ በጭነት መኪና ነው ልጅ ይዤ የመጣሁት። ከመኪና ላይ በዱላ ነው የተላቀቅ ነው። በፖሊስ ተይዞ ነው። በቃ ሄዳ ሰርታ ተብላ። ሁልጊዜ ረብሻ ነው፣ ሁልጊዜ ዱላ ነው። አላስቀመጥካትም፣ ተመታ መኖር የለባትም ተብሎ በፖሊስ እሱ ተመልሶ እኔ በጭነት መኪና ነው አዲስ አበባ የገባሁት። እዛውንም ሳየው ልጅ ይዞ አዲስ አበባ ከባድ ነው።
ከዛ ልጄን በ3ኛው ወሩ ልብሱን አለባብሼ ምን ብዬ በነገርሽ ላይ እየቆራረኩ ነው በጣም ረጅም ስለሆነ እንዳይሰለች ህዝቡ መልሼ ላኩት በሹፌር በማቀው ሹፌር አዲስ አበባ ለናቴ እንትን ክፍለ ሀገር ለናቴ ላኩትና አዲስ አበባ እየሰራው ምን እያልኩ ዶክሜንቴ በ10ኛ ክፍል ዶክሜንት ቃሊቲ አዋሽ ባንክ የሚባል ጥበቃ ገባው በደንብ እየሰራው ሰው ተዋወቅኩኝ ደሞዟ ትንሽም ብትሆን በጣም ብዙ ነገር ይሰራ ነበር በጣም ብዙ ሰዎችን አወቅኩኝ ቲፕ አለኝ በደንብ እየሰራው እዛ ቁጭ አልኩኝ ሁኔታዎች ሲስተካከሉልኝና ልጄ ለትምህርት ሲደርስ ልጄን ከናቴ ጋር መጣሁት እና ቤት ተከራይቼ ትምህርት ቤት መዋያ አስገባሁት ማለት ነው ከዛ እዛ እየተማረ ልጄን ይዤ ደህና እየሰራሁ እያስተማርኩ ምን እያልኩ ተቀመጥኩኝ እዛ ማን እንደጠቆመው ማን እንደላከው 80ችም ስላልተቀደደ መጣ እዛ አዲስ አበባ መጣ አላስቆም አላስቀምጣለኝ እዛ አላስቀምጣለኝ መውጫ መግቢያ አሳጣኝ ከዛ በኋላ ያገር ሽማግሌ ሰብስቦ ደግሞ በቃ ተማረኝ አጥፍቻለሁ እስካሁን ካሁን በኋላ ድጋሚ አላደርገው እንግዲህ ብዙ ሴቶች ጋር እንደሄደ እንደተልከሰከሳቃለሁ ድጋሚ ከሱ ጋር መሆን አልፈልግም ከዛ በኋላ በቃ ያገር ሽማግሌ ደግሞ እኛ ሀገር በጣም እንትን የሚልሽ በምን ይሄዱብሻል በቤተ ክርስቲያን ሰው በቄስ ምናምን ሰብስቦ መጣ ደም ባይዋጥልሽም ባትፈልጊም ያገር ሽማግሌ መግፋት የቄስ የሃይማኖት አባት መግፋት ምንድነው የሚያስብልሽ ነውረኛ ባለጌ ያሳድጋል ክብር እንደሌለሽ የሃይማኖት አባት ክብር አስቢው እንግዲህ ሰው ልቡ ተሰብሮ ሴት ልጅ ልቧ ተሰብሮ ባሏ አቅጦባት ባሏ ደብድቧት ከትምህርቷ እንዳታቋርጥ አርጓት ደስተኛ እንዳትሆን አድርጓት ከዛ ሽማግሌና የሃይማኖት አባት ሰብስቦ ሲመጣ ይቅርታ ካላደረገች እሷ ባለጌ ናት የሃይማኖት አባት አታገባም ሽማግሌ እሺ ልቤ ካልፈለገስ በቃ ልቤ ከደማስ እኔ ከሱ ጋር ልቤ ካልተቀበለውስ በቃ የበደለኝም በደል ይቅር ብያለሁ ይሄድ በመንገዱ አይቻልም ከሽማግሌ ትእዛዝ የሃይማኖት አባት ትእዛዝ መውጣት የለብሽም ደስተኛ ባትሆኝም ባለጌ እንዳትባይ የሃይማኖት አባትና ሽማግሌ አታከብርም እንዳትባይ ዋጥ አርገሽ ቁስልሽን ህመምሽን እነሱን ለማስደሰት ከማትፈልጊበት መኖር አለብሽ ካልብዛማ ባለጌ ትባያለሽ እንደዛ ነው የሚልሽ ባለጌ ያሳደጋት ትባያለሽ ባለጌ ትባያለሽ ስዳድጋ ስድኖራ ትባያለሽ እስከ 80ው የትም እየዞረች እቺ ለምዳ ትባያለሽ በቃ ሰለቸኝና ከዛ በኋላ እሺ በቃ ለአንዴና ለመጨረሻ ጊዜ ይሻልኩት 9 ዓመት ልጅ ሆኖ ማለት ነው 8 ወይ 9 እንደዛ አካባቢ ላይ ሆኖ ታረቁት ከዛ ስታረቀውም ስራ ካልተውሻለኝ እሱ ስራ ጀመረ በዶክመንቱ እሱም ቆንጆ ስራ አገኘ ስራ ካልተውሽ እቤት ዋይ እኔ ላንቺና ለልጅ አላንስም ለቤት ኪራይ አላንስም እቤት ዋይ አለኝ አሁን እሺ አልኩኝ ተውኩኝና ስራዬን አቋርጬ ቁጭ አልኩኝ ቤት እኔ በመሰራ ሰዓት እናቴን ይደጉማል ያቺ የምታለቅሰው ለእኔ ልጆቼን ጠሉቤ ብላ ቤተሰቦቿን የጠላቸውን እናቴን አግዛለሁ እኔ ለእኔ ስሰራ እሱ ሲሰራ ግን ከሱ አያልፍም ሲፈልገው የራሱን ቤተሰቦች ይረዳል በነገርሽ ላይ ቤተሰቦቹ በጣም ደጎች መልካም ሰዎች ናቸው ምንም አላደረጉኝም ስቲል እስካሁን ድረስ በጣም ያግዙኛልና አስቆመኝ ቤት ቁጭ አልኩኝ እናቴም ክርክር ላይ ናት ውጣውረድ ናት መሬት አይገባትም ቦታ አይገባትም ብለዋት ከሱ ቤተሰቦች ጋር መከራዋን በነገራሽ ላይ ጀግና ናት የኔ እናት የሴት ወንድ ናት ምንም አላቃቷትም እነሱ 3 ወንድማማቾች ሆነ እሷ አንድ ከጎኗ አንድ ሰው ሳይኖር ብቻዋን ሆና ያለ ማንም ጠበቃ ነው ተከራክራ መሬቷን ያሸነፈችው ከዛ በኋላ እንትን አልኩኝ ታረኩኝ ገባው ቀጠልን ስራ አቋረጥኩኝ ቁጭ አልኩ ቤት ሃው 2 ወር አልሞላውም እኔ ወደው አረጋስኩ ደግሞ የሚገርመው ነገር ምንም መከላከያም ስለማልጠቀም ራሴን ጠብቄ ስለምኖር አላማ ስላለኝ ይሄን ወንድ ልጄን ግብ ማድረስ ስለሆነ አላማዬ ምንም ነገር እንትን አለም እሱንም ጋር ስታረቅም ምንም ሳልጠቀም ነው እንዳጋጣሚ የታረቅ ነው ከዛ በኋላ እኔ ወደው አረጋስኩ ደግሞ በወሩ እንዳረጋስኩ አወቅኩኝ ከዛ በቃ ላይ ቁጭ አለ በቃ ላይ ምን ልበልሽ መቀመጫው አረገኝ በቃ ምንም ያመሻል እንደፈለገው ይጠጣል
እኛ ሀገር ጫት የለም። አዲስ አበባ ደግሞ ከነዚህ ያኔ ነቃን ከሚሉት ሰለጠንን ከሚሉት ጋር ገጠመ። ጫት መቃም ጀመረ። በቃ እኛ ከምንም አንቆጠርም። በቃ ከአቅሜ በላይ ሆነ ሁሉ ነገር። በአራተኛ ወሬ ውጣልኝ ከቤት ያልኩት። አዲስ አበባ ደስ የሚልሽ አንዴ ለፖሊስ አካል ካሳወቅሽ አሳወቅሽ ነው። ከዛ በኋላ ውጣልኝ ከቤት አልፈልግም። የተከራየሁት ራሴ ነኝ። ልጄን በጥርሴ አንጠልጥዬ አሳድገዋለሁ። አልፈልግም። የቀረችብኝንም ሆዴ ያለችውን እግዚአብሔር ከፈቀደ እንደፈቀደ ያድርገኝ። በቃ አልኩት ማለት ነው። አሁን አቁሚ ብሎሽ እኮ አቆመሽ ነበር። ስራ ማቆምሽ እኮ ነበር። አቁሜያለሁ። እሺ እዚህ ጋር አንድ ነጥብ ሳረሰው፣ ወንዶች ስራ አቁሙ የሚሉት ባሎች ሚስት እንድትሰራ የማይፈልጉት ለምን እንደሆነ ታውቃላችሁ? ለመቆጣጠር፣ ለመደቆስ እንዲያመቻቸው። ስራ የሌላት ሴት አፍ የላትም፣ መናገር አትችልም። ትክክል። በባሏ ብር ብቻ የምትኖር ሴት የማዘዝ መብት የላትም። ገባችሁ? የራስሽ ገንዘብ ሲኖርሽ፣ ደሞዝ ሲኖርሽ፣ ያንቺ የገቢ ሲኖርሽ፣ ለቤት ቁጭ ብለሽ ልጆች እያሳደግሽም ቢሆን ኦንላይን ላይ የምትሸጪው ጥቃቅን እቃ ካለ ከዛ ገቢ የምታገኝ ከሆነ በዛ ገቢ ማዘዝ ትችላለሽ። በዛ ገቢ ለእናቴ ስጦታ ልግዛ ብል፣ ለልጄ ስጦታ ልግዛ ብል፣ የሆነ ነገር ላድርግ ብትይ ባልሽን ማስፈቀድ አይጠበቅብሽም። ባሎቻችሁ ስራ አቁሙ ሲሏችሁ፣ ስራ አቁሙ የሚሏችሁ ብር ጠልተው ሳይሆን እናንተን መቆጣጠር ለመርገጥ እንዲመቻቸው በቃ ፍና አርጎ ጭቁና አርጎ ለመያዝ እንዲመቻቸው ነው። ስራ የሌላት ሴት አፍ የላትም፣ መብት የላትም። ስራ የሌላት ሴት የመናገር መብትሽን ታጫለሽ። ስራ እንዳታቆሙ። ከዛ በኋላ እኔ ደግሞ እዛች የሰራዋትን ብር አላሳየሁም፣ ደብቄ አስቀምጫለሁ። ትንሽ ብር እንደ ዛሬ ቢሆን ምንም አይሰራ። ያኔ ግን ትንሽ ብር ብዙ ነገር ይሰራል። እርጉዝ ነኝ፣ ቅሬት ነኝ። ወንድ ልጄ ይማራል። ፉሪ ትምህርት ቤት ቃሊቲ ነበር የሚማረው። ከዛ ውጣልኝ አልኩት። በአራተኛ ወራችን ያ ሁሉ ሽማግሌ አፍስሶ በታረቅንበት በአራተኛ ወራችን ውጣልኝ አልኩት። ውጣልኝ። ሰውነቴ ብልዝልዝ ብሏል፣ መቶኝ ማለት ነው። ቤቱን አንቺ ነበርሽ የተከራየሽው? አዲስ አበባ መጥተሽ ቤት እቃውም ያንቺ ነው? የቤት እቃውም ያንቺ ነበር? እግርና እጁን ብቻ ይዞ ነው የወጣው። ወጣ። ሰውነቴ በላልዞ ስለነበረ አሳየኋቸው። በፖሊስ ወጣ ከቤቴ። ድጋሚ እንዳደርስብኝ አልኩት። ወጣ። ከዛ በኋላ ያለችኝን ብር ለቅሜ ከባንክ ቤት አውጥቼ ምን ጀመርኩኝ? የቤት የሚሰራ ስራ ደረቅ እንጀራ ጀመርኩኝ። በእንጨት። ከዛ በኋላ 2 ምጣድ ገዛሁኝ። 2 የእንጨት ምጣድ ገዛሁና ሳጋቶራ የሚባል አለ። ላታቂውም ልታቂውም ትቻለሽ። ሳጋቶራ የእንጨት ፍቅፋቂ መጋገር ያለ እሱን አውቀዋለሁ። ኢትዮጵያ ውስጥ እየጠቀጠኩ መጠቅጠቂያ እንዳልከፍል ራሴ እየጠቀጠኩ የትራንስፖርት እንዳልከፍል ራሴ እየተሸከምኩ እያመጣው ከፉሪ አካባቢ ጨሪ መድኃኔዓለም የሚባል አለ። የሚያውቁት ይኖራሉ እዚህ ውስጥ። ከዛ ከኢንዱስትሪ መንደር እያመጣው እንጀራዬን ሌሊት እያስረከብኩ ጠዋት ልጄን ትምህርት ቤት እየሸኘው ከዛ በኋላ ያንን ሳጋቱራ እየጠቀጠኩ እያመጣው እንጀራዬን ቀጥ ብዬ መስራት ጀመርኩ። ተለወጥኩኝ። ከሱ 5 አልጠይቀውም። ደብተር ግዛ፣ እስክሪብቶ ግዛ፣ ማለቃቀስ አልሰማውም። ዞር ብዬ አላየሁትም። እሱ ሴቱን ሲያድን ምን ሲል ያችን ሲያማርጥ ከስራ ተባረረ። አሁንም ማሪኝ መጣ። ስትፈልገኝ የምታገኘኝ ስፈልግህ የማጣህ አይነት ሰው አይደለሁ። በቃኝ፣ አልፈልግም አልኩና እቤት የምትግዘኝ አንድ ያክስቴ ልጅ አመጣሁ። እናቴ ከአቅሟ በላይ ሆኖ መሬቷ ለሷ ተወስኖ ውሳኔዋን ሁሉን ነገሯን ጨራርሳ እዛ እሱ ጋር መታየት እንዳችል መሬቷን ኮንትራት ሰጥታ እናቴን አመጣኋት እኔ ጋር። ከዛ እናቴን አመጣውና አሁንም እንጀራ ይቀጠልኩ። እናቴ ታግዘኛለች። ሆዴ ደግሞ ምንም ቃራ ያቀኝም አርግዤ። ሆዴ ግን ገና ጠብ ስትል ጀምሮ እንትን አከለ። በቃ ምን ልበልሽ፣ ረጅም ነኝ ግን አልያዝኩትም። ልታወሪ መስሎኝ ነው ሚት ስታነሽ። አይ ማለት አውቅሽ ማለት
ኦኬ በጣም ጀግንነት ደስቶኝ ረጅም ነኝ ግን አልያዝኩትም። በቃ እርግዝናዬ በጣም ገና በትንሽ ጠብ ስትል ገና ወር 2 ወር ሲሞላት 3 ወር ሲሞላት እያደገ ሄደ ሆዴ። ግን እንደዛም ሆኖ በቃ ሰራሁኝ። ያን እንጀራ እየጋገርኩ ሌሊት ምጤ መጣ። እዛው ጋር እንጀራ እያወጣሁ እንጀራዋን ከምጣዱ ላይ አንስቻት ጎንበስ ስል ሽንቷ የፈሰሰ ጀግና ሴት። ከዛ የአምቡላንስ ቁጥር እሱ እጅ ላይ ስለነበረ የአምቡላንስ ቁጥር ካርዱን ይዞብኝ ሄዷል። የተንኮሉ የክፋቱ ጥግ። ከዛ ተደውሎ ለሱ መተይዛለች የአምቡላንስ ቁጥር ተባለ። የአምቡላንስ እደጅ ሲደርስ ልጅቷ ወረደች። ኦሬዲ ምንም ሳያመኝ ሳላመጥ ማለት ነው። ከዛ ልጅን ብስብስ አድርገው አምቡላንስ ያው ከመጣ መሄድ ስለማይቀር ሄድኩኝ። ብር ከአካውንቴ ላይ ማንም ማውጣት አይችልም። እኔ ነኝ ማውጣት የምንችለው። ልጄ ስትወለድ ነጭ ሆነች፣ ሊጥ መሰለች፣ ፈረንጅ። በቃ ምን አልበላሁ ምን አልጠጣሁ ምን እንደሆነ አላውቅም። በቃ ስታምር ብታያት። ከዛ በኋላ እንጀራው ማያጓውደው ማን እንትን ይበለው ማን ያስተካክለው። እናቴ እንግዲህ ታውቂያለሽ የገጠር ሴት ይሄን አርጊ ብታያት አታውቅም። አላሳየዋትም እንዴት እንደሚሰራ። ከዛ እየቸገረ የመጣ ገባሽ። የእንጀራ መጋገሬ ሲያቆም ያቺም ያክስቴ ልጅ አመጣኋት እንድታግዘኝ ምንም አታውቅም። ከዛ እየቸገረ የመጣ ልጄ ምን በዚህ መሃል ልጄ በ4 ቀኗ ታመመችብኝ። በ4 ቀኗ በተወለደች በ4 ቀኗ እየጋገርኩ ነበር ግን ታመመችብኝና እሷን ይዤ ሲሄድ ከጤና ጣቢያ ቤጂንግ ጥሩነሽ ቤጂንግ ሆስፒታል ተግባ ማሞቂያ ክፍል ያስፈልጋታል ምንድነው ሳምባ ምናምን ብለው አስገቡብኝ ማለት ነው። እዛ ስትሄድ ተስፋ ቆረኩ። በቃ ጀለለችው ብር አለች ምናምን። ከዛ በኋላ ብር አንጣ በሚባል ሰዓት ለልጅቱ ብር አንጣ በሚባል ሰዓት ከናቴ እየተደበቀ እየሄደ ቤቱን እየከፈተ እየገባ ከቤት ከጅቡቲ እቃ አስመጣ ነበር። ፒየሙዞች፣ ሳፋዎች፣ እነዚህ የጅቡቲ እቃዎች ምርጥ እቃዎች እነሱን እያወጣ የራሴን እቃ እያወጣ ሸጥ እያረገ ብር ያመጣልኛል። የት ሄደ እቃው ጎደለ ሲባል ይታበዳል። ከዛ የሆነ ሰዓት ላይ ፔርሙዝ አለ ትልቅዬ ፔርሙዝ ከጅቡቲ ለሻይ መሸጫ ብሎ የሆነ ጓደኛ እዛ ባንክ ቤት በምሰራ ሰዓት የተዋወቅኩ ሰውዬ አምጥቶልኝ እሱን ይዞ ሲሄድ እናቴ ታገኘዋለች። እዛ ከእናቴ ጋር ተያይዘው ገደል ይገባሉ። ተያይዛ እናቴ ደግሞ ልከኛ ናት። እንዴት በደህና ቀን ያጠራቀመችውን ዕቃ እየሸጥክ ለሷ እንትን ትላለህ? ከልጅ ይበሳል እንዴ ታዲያ? ቀይ ያለ ልጅ ትሞታለች እንዴ ይላል። ያንን ፔርሙዝ በቃ ነጠቃት። እናቴ አልቻለችም፣ ነጥቋት ይዞ ሄዶ እንግዲህ ሸጦ ለኔ ሳይሆን ያመጣው ጫት ነው የቀነመበት። ከቤጂንግ ሆስፒታል ሳምንት ተቀምጬ እዛው ደስ የሚልሽ ነገር የኛ ሀገር ሰው ስትያጂ እንደዚህ ደህና ስትሆኝ ያግዙሽም እንጂ ስትያጂ እንተጋገዛለን። ከዛ እዛው ውስጥ ያሉ ልጆች አንዳንድ ነገር አዋተውልኝ ጥላ ገዝተውልኝ ምን ብለውልኝ ልጅን አንጠልጥዬ ከሙቀት ክፍል በሳምንቴ ወደ ቤት ገባሁ። ወደ ቤት ስገባ አቅም ኦሬዲ ጨርሶታል። እናቴ ልጅቷ እኔ ስለማለቅስ ጧት ማታ ስለማለቅስ በልጄ እናቴ የምትከታተለው እኔን ነው፣ ያንኛውን ወንዱ ልጅ ነው። ከዛ እንደዛ አረግን። መጣሁ ቤቴ። በቃ ምንም አላልኩም፣ አትድረስብኝ አልኩት። ተመልሶ እንደዛው በቃ ቤት ውስጥ መልከስከስ ሆነ። ቸግሮታል፣ እኛ ጋር መሆን ሆነ። በቃ እናቴም ታዩ ቆይ እስኪ ሰው ሀገር ነው ያለነው ይቀመጥኛ አይነካን ይብላስን በላይ ብላ ስንጠጣ ይጠጣ አለች። ከዛ ልጄ መናገር ጀመረ። የኔም ልጅ እኮ ነው እያለ ልጁ ደግሞ ልጄ ጨዋ ነው፣ በጣም ጨዋ ነው። ለመናገር ጀመረ። ልጄንም አትናገረው ወጣ። ክርስትና እንዳነሳን ክርስትና ይቁም፣ በቃ ለክርስትናው ይቀመጥ፣ ክርስትናውን ያቋቁም፣ ከዛ በኋላ ይወጣል ተባለ። እስከ ክርስትናው ድረስ ተቀመጠ። ከዛ በኋላ ወጣ። እኔ ስራዬን ጀመርኩ፣ እንጀራ መጋገሬን ጀመርኩ።
እናቴ ታግዘኛለች። አንዳንዴ ክፍለ ሀገር ሄድ ትላለች፣ ትመጣለች፣ ታግዘኛለች። ልጆቼን ወንዱን ልጄን ማስተማር ጀመርኩ። ከዛ አቃተኝ፣ የሆነ ሰዓት ላይ አቃተኝና እናቴ ይዤው ሄጄ እዛው ላስተምር ወንዱን ልጅ። አንቺ ይችን ያጅና አንቺና ይችን ልጅ አኑሪ አለች። እሺ አልኳት። ወንዱን ልጄን ይዛ ሄደች። መሸኛውን ጨምራ እዛ ማስተማር ጀመረች። ገጠር ሶሲ እርጥብ 3600 ብሩን አስገብቼ ደረሰኝ ልኬልሻለሁ። ዋትስአፕ ላይ ግን አንድ ራይት ነው። ዋትስአፕሽን አስተካክልና ቼክ አድርጊው እሺ ሶሲ። ሀቡዬ ደርሶኛል። የኔ እናት ምንም ችግር የለውም። እማዬ ሜሴጅ ገብቶልሻል? እኔ ጋር ዋትስአፕሽ አንድ ራይት ስለሆነ ነው። ሜሴጅ ደርሶኛል እማዬ። እሺ ነገ በዚህ ሰዓት ይዤ እመጣና እንገናኛለን። እሺ መልካም ጊዜ። እሺ ለውና እሺ እሺ። ከዛ እናቴ ልጁን እዛ ሄደች፣ ወንዱን ልጄን እዛ መሸኛውን ጨምራ እያስተማረች እያለ እኔ እዚህ ትንሿን ይዤ መኖር ጀመርኩኝ። ያንን እንጀራ እየጋገርኩ በመሀል ጠላ ጠምቃለሁ። ምግብ እንደዚህ ፍረሽ ምግቦች፣ ሽሮዎች ምን ዝም ብዬ እዛችሁ ቤቴ ላይ በሯ ላይ ኩሽኗ በር ላይ እዚች ሸራ ጣል አድርጌ እሰራለሁኝ። እንደዛ እያረኩኝ በቃ ቀጠልኩኝ ማለት ነው። ልጄ ስንት ዓመት ሆናት? 2 ዓመት ከ8 ወር ሆናት። ፓስፖርት አወጣሁኝ፣ ፕሮሰስ ጀመርኩኝ። አንዳንድ ማቃቸው በጣም መልካም ሰዎች ረዱኝ ለፓስፖርቱ። ያንን ፓስፖርት አወጣሁኝ፣ ቤሩት ጀመርኩ። ወደው መጣልኝ። በቃ 2 ወር እንኳን አልፈጀም። ከዛ እቃዬን የሚሸጠውን ሽጬ የሚያዘውን ይዤ እናቴ ጋር ሄድኩኝ ክፍለ ሀገር ልሰናበታት። ሴቷን ልጄን ይዤ ሄጄ ሰጠኋት። 2 ዓመት ከ8 ወር። ከዛ ቤሩት ሄድኩኝ። አላየም አልሰማም። ምን በመሃል ልክ ልጄን ልሰጥ እንደሄድኩኝ 80ውን አስቀደድኩት። መጣው አዲስ አበባ ሄድኩ ቤሩት። ከዛ ቤሩት ሄጄ 2 ዓመት ከ6 ወር ሰርቼ እናቴን አግዤ ልጄን እያስተማርኩ ወንዱን ልጄን ሴቷም እንደዛው ማቆያ እየገባች ምናምን 2 ዓመት ከ6 ወር ሰርቼ መጣሁኝ ወደ ክፍለ ሀገር ተመለስኩኝ። ከዛ የተወሰነ ጊዜ ከቤሩትም ስመጣ ገና የፍላጎቶቼ ለልጆቼ የምለው አላማ ስላልተሳካልኝ ወደ ዱባይ እንደምመጣ አላማው ነበረኝ። ልክ ቤተሰብ ገባሁና 4 ወር እንደቆየው የእናትና የአባቴ ቦታ ነበር፣ እሱን አስተካከልኩ። ምን አልኩና ተመልሼ ዱባይ መጣሁ። በ4 ወሬ ዱባይ ገባሁ ማለት ነው። አሁን ዱባይ ከገባሁ 5ኛ ዓመቴን ይዣለሁኝ። ልጄ 12ኛ ክፍል ተማሪ ነው። ከሱ ጋር ተለያይተናል። አሁን እሱና እኔ ስንተያይ እግዚአብሔር ይመስገን ተገፉ አትግፉ። ሰውን የሚገፋ ሰው ምን ጊዜም አይቀነውም። አሁን እሱ ስራ የለውም ምን የለውም። ከሌላ ሴት የቀን ስራ ሰርታ እያደረች ለማደሪያ ብሎ ተጠግቷት 2 ልጅ ወልዳ እሷን ፍዷን ዘላለም አለዋን የቀን ስራ እየሰራች ነው አሁን የምንኖረው። የቀን ሰራተኛ ሆኗል። እኔ ግን እግዚአብሔር ይመስገን አረብ ሀገር ሲባል ለሚያውቁት መልካም ንግግር ነው፣ መልካም ነው። ለማያውቁት ደግሞ ይሰድቡናል። መሰደቤ ደስ ይለኛል። ገረዲ አረብ ሀገር ተገርዳ አለው ለልጄ። አረብ ሀገር ተገርዳ ለምታመጣው ብር ካለህ ላክልኝ ይለዋል ልጄ በጣም መልካም ጀግና፣ እናቱን ወዳድ፣ ቤተሰቡን አክባሪ። አሁን እናቴ ክፍለ ሀገር ነው ያለችው፣ ልጄ እዚህ ቅርቡ ነው ያለው። ልጄ ወደ ከተማ ጠጋ ብሎ ነው። እኛ ሀገር ትንሽ ረብሻ ምናምን ስላለ እዛ ለትምህርት ስለማይመች እህቱን ይዞ 2ቱ ብቻ ቤት ተከራይቼላቸው ከተማ ነው ያሉት እየተማረ። እህቱን በፊት እንደውም አሁን ልጅ አግኝቼ አንድ አክስቱ የአባቱ እህት አሁን ጥሩ መልካም ልጅ አለች፣ እሷ ሄዳላቸው ነው እንጂ በፊት የዛሬ ዓመትና ዘንድሮ እስከ ግማሽ ሰዓት ድረስ እህቱን ትምህርት ቤት ያደርሳል። ምሳዋን ሰርቶ ጥማት አስርትርት አድርጎ ጠዋት አሟሙቆ ምሳዋን አስሮ ትምህርት ቤት አድርሶ እህቱን ተመልሶ እሱ ተጣጥቦ ትምህርት ቤት ይሄዳል። እንደዛ እህቱን እንዴት እንደሚያረጋት እንዴት እንደሚያሳምራት ሀቡ በደንብ ይዞ እህቱን እያስተማረ ደሞም ጎበዝ ተማሪ በጣም መልካም ልጅ
በጣም ጀግና ልጅ ሰጠኝ ፈጣሪ። ቆይ ተደወለባት። በልጅ ስትባረኩ እንደዚህ ይቅርታ። አዎ ተደውሎብሽ ነው ችግር የለም። እና በጣም ጀግና ነው፣ መልካም ነው። ምክሩ ልነግርሽ አልችልም። እንግዲህ አሁን 20 ዓመት ይሞላዋል፣ ግን ገና ጥንጥዬ ነው ብታዩ። ምክንያቱም በጭንቀት በቤተሰብ በምን ጭንቀት እንትን ብሏል፣ ቆርቁዟል። ስታዩ አይመስልሽም፣ እድሜውንና ሁኔታውን ስታዩ አይመስልሽም። ሴቷ ልጅ ደግሞ ቅንጥት ብላ ነው ያደገችው፣ በወንድሟ ባያቷ ቅንጥት ብላ ነው ያደገችው። ደህና ናት። ስንት ዓመቷ ነው? 10 ዓመቷ። ፌስቡኬ ላይ ብትገቢ ታገኛቸዋለሽ። የኔ ልጆች እንዴት አባቷ እንደምታምር ሴቷ ልጅ፣ እውነቴን ነው የምልሽ። አሁን ሴቷ ልጅሽ 10 ዓመቷ፣ ወንዱ ልጅሽ 20 ዓመቱ። ሴቷ ልጅሽ 10 ዓመቷ፣ ወንዱ ልጅሽ 20 ዓመቱ ማለት ነው። 10 ዓመት አራርቀሽ ነው የወለድሻቸው። በቃ በዚህ በጸቡ ምክንያት ነገርሽ፣ በጸቡ ምክንያት ግን በቃ ሳልፈልግ ነው እሷም የመጣችው። ግን እንኳን መጣች፣ እንኳን ከአንድ አባት ሆኑ፣ ምንም ባይጠቅማቸው በቃ አሁን ሀቡዬ እኔ ምንም አልፈልግም። እስካሁን ጓደኛ አልያዝኩም፣ እስካሁን ባል አላገባውም፣ እስካሁን ምንም አላረኩም። ግንስ ሀብት የለኝም። ልንገርሽ ምንም ያስቀመጥኩ ቅርስ የለም። ልጆቼ ነገ እድሜያቸው ሲደርስ እንደኔ እኔ ጥርሴን አንጠልጥዬ እነሱን ጥርሴን ነክሼ ፈግቼ እዚህ እንደደረስኩ ሁሉ እነሱን ፈግተው እዚህ ይድረሱ። አንዳንድ ምን አባባል አለ፣ እኔ ያለፍኩበትን ልጆቼ እንዲያልፉ። አዎ ትክክል ነው። እኔ ያለፍኩበትን ልጆቼ እንዲያልፉ እግዚአብሔር ይርዳቸው። የአቅምሽን ግን ከሰው በታች ሆነው እንዳይውሉ ማድረግ። እኔ አሁን ኢትዮጵያ ሆን ምንም ነገር ልጄ የሚያደርገውን በቃ ዛሬ ያማረውን አድርጉ። ልጅ ያማረውን አድርጊለት። ልጆች ያማራቸውን በልተው ቤታቸው የኪራይ ቤት አይመስልም። ቤቴ የራሴ ቤት ነው የሚመስለው። 7000 ብር ነው የምከፍለው። ትንሽ ብር ነው በእርግጥ ግን እግዚአብሔር ይመስገን። ሀቡ አንዳንዴ ልጅም እዛ ክራይ ቤቱ ስንት ዓመታችሁ ነው? 2 ዓመት አሁን። ኦኬ አዲስ ቀይረው ማለት ነው። ከልጅሽና ከሁለቱ ልጆችሽ ጋር ማን አብሯል? እናትሽ እስካሁን አብራቸው ናት? እናቴ አይደለችም። እናቴ ክፍለ ሀገር ናት። ሄደች ተመልሳ አምጥተሻት ነበረ? አዎ አምጥቻት ነበረ። ቆየች። አሁን 4 ወር 5 ወር ይሆናታል። ለምን ሄደች? መሬቱን እዛ የሚቆጣጠረው አጣ፣ ቤቱን የሚቆጣጠረው አጣ። እያፈረሱ የኛ ሀገር ደግሞ አሁን ላይ በመንግስት እንትን አይደለችም ያለችው። ዝም ብሎ ማንም ነው እንትን የሚል እና ደግሞ እዚህ ውስጥ ከገባ ጥሩ አይደለም እና እንደዛ ስለሆነ እስኪ እዛ ልቀመጥ ትንሽ ጊዜ አለች። በሰራተኛ ነው ያሉት። አሁን አንድ መልካም እኔ ቤተሰቦቹን ወዳቸዋለሁ ብዬሻለሁ። የባለቤቴን ቤተሰቦች በጣም መልካሞች ናቸው። በጣም ጨዋዎች፣ በጣም ትልልቅ ሰዎች ናቸው። አይኔ ነሽ ነው የሚሉኝ። የምራት ስሚ አይኔ ነሽ ሲሉኝ ካፋቸው ማርጠብ ይላል ቤተሰቦቹ። እና የሁለት ናቸው ሚስቶቹ የአባትየው። ሁለቱም በጣም መልካም ሴቶች ናቸው። የአንዷ ሴት ከኔ ባለቤት እናት ውጭ የምትወልደዋ ልጅ አሁን ልጆቼ ጋር ናት። ውጪ ውሰጂኝ ብላኝ ፕሮሰስ የምጀምርበት ጥሩ ልጅ ናት። በጣም መልካም ናት። አስቤዛ ላይ አይ በደሞዝ ሀቢ በደሞዝ ነው ሀቡ። ለማንም የምትከፊውን እዛ ጋር እኔ አሁን በተመላላሽ ነበር በፊት ፈርጄ በተመላላሽ ነበረ። ከተመላላሹ ብር ላይ የተወሰነ ጨምሬ እሷ አጠቃላይ ቁጭ ብላ እንድታገዛቸው አደረኩ። ግን አረብ ሀገር መሄድ ትፈልጋለች ሀቡ። አረብ ሀገር ጨርሽልኝ እያለች ነው። ግን የቱ ጋር ተገብቶ የቱ ጋር እንደሚወጣ እኔም አላቅም። እዚህ ሆኜ ማንንም እንደማናገር አላቅም። እሷም እዛ ሆና በሆነ ደላላ የተወሰነ ብር ተበልታ አርፈሽ ተቀመጭ ብዬ መልሻት እስኪማቀውን ሰው እስከማናገር ድረስ አርፈሽ ተቀመጭ ብያት ልጆቼ ጋር ናት። እና ሀቡዬ እግዚአብሔር ይመስገን ለልጆቼ ያስቀመጥኩት ነገር የለኝም። በቃ የሰራሁት ነገር የለም። ግን እግዚአብሔርን የእናቴን ትንፋሽ ካቆየልኝ የእናቴ ለማንም ስለማይሆን እግዚአብሔር ይመስገን መኖሩን ለያዘው። እኔ እድሜ ይስጠኝ እናቴ እድሜ ይስጣት እንጂ እናቴ ጋር ኖረዋለሁ። ልጄም ጎበዝ ተማሪ ስለሆነ መልካም ልጅ ስለሆነ ትልቅ ትንሹ ስለሚወደው ቦታ አያጣም እሱ። ሴትም ልጅ ያው ታውቂዋለሽ መልካም አረብ ሀገር የት ነሽ? ዱባይ ነሽ? ዱባይ ነኝ አሁን 5ኛ ዓመቴን ያዝኩ።
5 ዓመት ኦኬ። እና ጠፍቼ ነው የምሰራው። 2 ዓመት ሆነ ከጠፋሁ። አፉ የመጣ ጊዜ ወረቀቴን ለማስተካከል ብር አጠረኝ። ወረቀቴን ሳላስተካከል ቀረሁኝ። ያመኛል ኩላሊቴን ሀቡ ኩላሊቴን አሁን ኩላሊት ጠጠር አለብሽ ተብዬ ብታይ በጣም ኃይለኛ እንትን ውስጥ ነኝ፣ ሀሳብ ውስጥ ጭንቀት ውስጥ ነኝ። ደግሜ ያልታየሁም ለልጆቼ እድሜ ሰጥቶኝ ከኖርኩ እኔ የወንዱ ልጅን ሴቷ ልጅ ታያት ሴት ልጅ ብዙም አያስቸግርም። እግዚአብሔር ከፈቀደለት መልካም ጥሩ ልጅ ስለሆነች መልካም ልጅ ስለሆነች እድሏ እግዚአብሔር እንትን ያስተካክልላታል። ግን ወንድ ልጄን አንከራትቼዋለሁ፣ አሰቃቸዋለሁ። እሱን የሆነ ቦታ ላይ ሳላደርስ እንዳልሞት እፈራለሁ። ምክንያቱም ኩላሊቴን ያመኛል፣ ሀቡ ግሬ ያብጣል። ምን ልበልሽ እና አንዳንዴ መጥፋትሽ እኮ ነው ችግሩ። መጥፋቴ አፉ ሲመጣ ጓደኞቼ ሁሉ እናዋጣና እናሰራልሽ ብለው ነበር። ግን ደግሞ ፈራሁ። ብሞት እንኳ ለልጆቼ ዕዳ ሳልከፍል እንኳ ብሞት ይሄ ብር ሳልከፍል እንኳ ብሞት ለልጆቼ ዕዳ ነው። እኔ በብድር ብላ አላሰራም ብዬ እዚችው ቤት መልካም ናት ሴትዬ። በእርግጥ እግዚአብሔር ምስክሬን በጣም መልካም ሴት ናት። በጣም ጥሩ ሴት ናት። ጠዋት ወጣ ማታ ነው የምገባው። እኔና ህፃን ልጁ ወንዱ የ8 ዓመት ልጅ አላት። እሱን ትምህርት ቤት ሲመጣ መቀበል ሲሄድ መሸኘት ነው። ምን ብሰራ የፈለኩትን ሰርቼ ባቀርባት ይሄ እንዲህ ነው አትለኝም። አረብ አይደለችም ሱዳኒ ናትና በጣም መልካም ሴት ናት። እሷ ጋር ነው ያለሁት እና ሀውዬ ዱአ አድርጉልኝ ብቻ እግዚአብሔር አምላክ የልጄን መጨረሻ ሳላይ እንዳይወስደኝ ብቻ እንጂ እንዳንቺ አይነት ጀግና እናት እድሜዋ ረጅም ነው። ፈጣሪ የልጆችሽን መጨረሻ ሳያሳይሽ አይደለም። ትልቅ ደረጃ ደርሰሽ አንቺ እጅግ በጣም ጀግና እናት፣ ጥርስሽን ነክሰሽ ልጆችሽን ያሳደግሽ፣ ልጆችሽን አሁን ላይ ደስተኛ አድርገሽ የምታኖሪ፣ ራስሽን ወጣትነትሽን ለልጆችሽ መስዋዕት ያደረግሽ ጀግና እናት ነሽ። ሌላው አብዛኛው እናት ሲሆን የመጀመሪያ ባለቤት ይፈታል፣ ለልጆቹ አይደለም የሚኖረው፣ የእንጀራ አባት ነው የሚያመጣው። ገባሽ? አንቺ በራስሽ እንጀራ ጋግረሽ ፍጣሽ ስንት አይነት ፈርተሽ እንዲሁም አረብ ሀገር መተሽ ልጆችሽን የምታሳድጊ ጀግና እናት ስለሆንሽ ኩላሊት ጠጠር እኮ ቀላል ነው፣ ይወጣል እኮ ኩላሊቱ ፈራው ሀቡ ፍርስ አልኩኝ። ቀላል ነው ጠጠር እኮ መኝታ ይወጣል፣ በጨረር ይወጣል። ይኸውልሽ በጨረር ይወጣል ወይ በኦፕሬሽን ይወጣል። እኔ እንደውም መመክር ኢማራት ላይ ብዙ ብር አውጥተሽ ወዳ ገብተሽ ኢቃማ ከማሰራት ኢትዮጵያ ገብተሽ ታክመሽ በኢማራት ደግመሽ ወይ ኢማራት ደግሞ ለመውጣት ራሱ ደግመሽ የምትገቢ ከሆነ 6,000 ድርሃም ከፍለሽ ብሎክሽን አስነስተሽ ከወጣሽ በማንኛውም ሰዓት ተመለሰሽ መግባት ትችያለሽ። ግን 6,000 ድርሃም ሁሉ እኔ 6,000 ድርሃም ካለኝ እኔ ሲጀመር ሀቡዬ አምና ራሱ ልጄ በቃሽ ብሎኝ ነበረ። በቃሽ እናቴ እኔ ሊስትሮ እየሰራሁ ልማር ነይ ብሎኝ ነበረ። ግን ቆይ ያንተን ደረጃ እግዚአብሔር አምላክ ዘንድሮ እኔ ይሄን ሁሉ ህዝብ የምለምነው ጸሎት ያድርግልኝ ልጄ ዘንድሮ ዩኒቨርሲቲ ውጤት እንዲመጣለት። ዩኒቨርሲቲ ከገባልኝ ሀቡ ዩኒቨርሲቲ ከገባልኝ ደጇን ከረገጠልኝ እኔ ምንም አልፈልግም አልኩሽ። እኔ አላማዬ ዩኒቨርሲቲ መግባት ስለነበረ የኔ አላማ ስላልተሳካ ልጄ ታስጨንቅሽ ነብሱ ለምሳሌ አይደለም ለሱ ከመጣ ይምጣልህ ከመጣልህ ዩኒቨርሲቲ ከመጣልህ እገባለሁ አገሬ ችግር የለውም አብረን እንኖራለን። ዩኒቨርሲቲ ካልመጣልህ ግን ልጄ እንዴትም ብዬ እንዴት ጥርሴን ነክሼ እዚህ የተወሰነ ዓመት ሰርቼ አስተምርሃለሁ። ግን ጠንክር ለማምጣት ውጤት ለማምጣት ኮሌጅ አምጣውና ውጤቱ የዩኒቨርሲቲ ካልሆነ ኮሌጅ ያንቺ የአረብ ሀገር ህይወት እንዳይረዝም ብሎ አንቺ የምትቆይበት ቦታ እንዳይረዝም ብሎ በጣም ነፍሱን አስጨንቆ ውጤት ካልመጣለት እንዳይጠፋ ራሱን እንዳይጎዳ ገባሽ? እናቶቻቸው በጣም ልጃቸው ዩኒቨርሲቲ እንዲገባ በጣም የሚጨነቁ እናቶች ሁሌ ለልጃቸው አንተ ዩኒቨርሲቲ ግባልኝ እንጂ እኔ ከአረብ ሀገር እገባለሁ፣ አንተ ዩኒቨርሲቲ ግባልኝ እንጂ እገባለሁ። እኔ ህልሜ አንተ ዩኒቨርሲቲ ብቻ ነው የምትይው ከሆነ ሁልጊዜ ጭንቅላቱ ሊጨነቅና ዩኒቨርሲቲ የማያስገባ ውጤት ካላመጣ ትንሽ እንኳን ካነሰ ከዛ ነው ዩኒቨርሲቲ የማይገባ ከሆነ ይሄ ልጅ ወይ ሊጠፋ ወይ ራሱን ሊያጠፋ። የሚኒስትሪ እንኳን ውጤት ስላልመጣለት ራሱን ያጠፋ 14 ዓመት ልጅ አለ። በቀደም አስተላልፌው ነበር እዚህ እዮሃ ሚዲያ ላይ ነው ምናምን ቀርቦ አይቼዋለሁ። በፍጹም አላደርገውም ሀቡ
ልጅሽ ዩኒቨርሲቲ ቢገባም ባይገባም ጀግና ነው። ዩኒቨርሲቲ መግባት ብቻ አይደለም የህይወት መጨረሻ። ዩኒቨርሲቲ ሳይገቡ በአቋራጭ ሰርተው በርትተው ጠንክረው ሀብታም የሆኑ ትልቅ ደረጃ የደረሱ በጣም ብዙ ሰዎች አሉ። ስለዚህ ልጄ አንተ የፈለግከውን ሁን፣ አንተ ብቻ ደስተኛ ሁንልኝ፣ አንተ የፈለግከውን ሁን ብለሽ ሁል ጊዜ ምንም ቢሆን ልጅሽ ዩኒቨርሲቲ ቢገባም ባይገባም እንደምትወጁ፣ ጎበዝ ተማሪ ቢሆንም ባይሆንም እንደምትወጁ፣ ሁሌም እንደምትኮሪበት ነው ለሱ መንገር ያለብሽ። እውነት ነው። ሁሌም እኮራበታለሁ። እኔም አልለውም፣ ሁሌም እኮራበታለሁ በልጄ። ልጄ ያኮራኛል። የሚያኮራኝ ምን እንደው ታውቂያለሽ? በድህነቱ በባዶ ሰው ይወደዋል። በባዶ ትልልቅ ሰው ይወደዋል። ደውዬ ሳወራ ምን አይነት ፍጥረት ነው የፈጠርሽው? ምን አይነት መታደል ነው እንዲህ መልካም ልጅ። በቃ ሀቡ እኔ አልለውም ለሱ። አሁን አንቺ ጋር ስለቀረብኩ ነው የምለው። ሀቡ የኔ እሱ በቃ የሆነ ደረጃ ላይ መድረሱ ነው ምኞቴ። በቃ እሱ ነው ምኞቴ። ግዴታ ዩኒቨርሲቲ አይደለም፣ በምንም ይሁን ብቻ የሆነ ቦታ ላይ እሱ ሳይደርስ እኔ አፈር እንዳልነቅ እሱ ደስተኛ ሆኖ ጥሩ ህይወት እየኖረ ማየት ነው ያንቺ ህልም። በቃ ይሄ ነው ህልሜ። ይሄ ነው ህልሜ። ሀቡ ፈጣሪ ያሳምሻል። ሞሪንጋ ልጅ አንዷ ሳያመንጠልሽ ሞሪንጋ ጠጪ ወላሂ ኩላሊት ጠጠር ያጠፋል እያሉሽ ነው። እና ሞሪንጋ ቅጠል ነው፣ የተፈጥሮ ቅጠል፣ ምንም አይነት ኬሚካል የለውም። ምናልባት እኮ ደረጊ ጨረርም ሳይነካሽ ሞሪንጋ በመጠጣት ብዙ ውሃ በመጠጣት እኮ ጠጠር፣ ኩላሊት ጠጠር ይድንልሻል። እንደዚህ ልትጨነቂ አይገባም። በተለይ ስጋ ስበላ፣ ይሄ ዶሮ ስበላ እንቅፍ የሚባል አላይም። እንቅፍ አትቢያን ስጋና ዶሮ ታዲያ ሚስጥሽ መርጠሽ እርግፍ አድርጌ ታውኩኝ እና አትክልቶችን እበላለሁ። አትክልቶችን ጸበልም ጠጪ እያሉት ነው። እሺ እኔ እናት አለኝ፣ ሁሉም አለኝ። ልጄ ልኮልኛል የስውሯ ማርያምን ጸበልና እምነት ሜሮን ልኮልኛል። ልጄ በርበሬ ያስፈጭቶ ነው የላከልኝ ልጄ በዚህ እድሜው። ዛሬ አይደለም ሀቡ ገና በ17 በ18 ዓመት እያለ በጣም በቃ እኔ የሚናፍቀኝ እንደው አንዳንዴ ይናፍቅሻል ሀቡ። አንዳንዴ ልጆችን አቅፈሽ ፎቶ መነሳት፣ አንዳንዴ ልጆችን አቅፈሽ መውጣት፣ ልጆችሽን መሳም ያምርሻል። ጠረነሳቸውን ሳታሽቺ ማደጋቸው በራሱ እንትን ፂም አውጥቷል ልጄ። እኔ ማቀው ከዛሬ 5 ዓመት በፊት ነው ማቀው። አስቢ፣ ይሄ ይናፍቃል። ግን ደግሞ አንዳንዴ ተመስገን ሰው እኮ በሞት ተለያይቶ ራሱ እንትን ይላል። አንዳንዴ በህይወት ስላለው ተመስገን ራና ራሴን በራሴ ደግሞ መክረዋለሁኝ። ገባሽ? ግን የልጅ ጠረን ይናፍቃል። የሚገርምሽ ነገር የሱንም አጣጥሜ ጠረኑን ሳላሸተው እዚህ ደረሰ። የሴቷንማ ከነ ነው በቃ። እና ሴቷ ልጅ አሁን ሀቡ ስልክሽ ቢኖረኝ ቪዲዮዋን ብልክልሽ ግርም ይልሻል ምን እንደምትለኝ። እናቴ ያለች ሁሌ ትመያለሽ፣ ሁሌ ትገዘቻለሽ፣ ግን አትመጭም። አሁን ግን ለታሪክ ነው ስሟ። ለታሪክ ያልኩበት ብዙ ምክንያት ስላለው ብዙ ታሪክ ስላለባት የኔን ታሪክ ወደ እሷ አዙሬ ለታሪክ ብያታለሁ ለማስታወሻ እንደሆነ። እና ለታሪክ ትሙት በይና ከ9 ወር ባልበለጠ ጊዜ ውስጥ እመጣለሁ። ፖስቻት ነበር አጥፊ ብለው የሰው ጉድ አስጠፍተው ነው። ለ9 ወር ጊዜ ከ9 ወር ጊዜ ባልበለጠ ውስጥ እመጣለሁ ብለሽ ለታሪክ ትሙት ብለሽ ማይልኝ አለች። እና አልማልኩም። እንዴት እምላለሁ ሀቡ? ብዙ መስላቸው ጎደሎች አሉ እኮ ምዬ ባይሳካስ ብለሽ ባታሽ ነው አይደል? ፈራሁ። 9 ወር ማለት አሁን እሷ 3 ወር ሆኖታል ይሄን ካስማለች። ማርያምን ብያለሁ። በልጆች አልማልኩም። ከማርያም በላይ አይደሉም እነሱ። ግን ማርያምን ያልኳት ማርያምን አፌ ሞልቼ ማርያምን አይደለም ማርያምን ያልኩ መስሏት፣ ግን እሷ ተረጋግታለች። እኔ ከማርያም በላይ አይደለሁም ብላ ባንቺ አልምልም ማርያም ላለው ብዬ ማርያምን ያልኩ መስሏት ዝም ብላለች እሷ። ግን አሁን 4 ወር ሆኖኛል እሷ ካስማለችኝ። ወይኔ ጉዲ! 5 ወር ቀረው። 5 ወር ቀረ። ሰኔ ላይ ነው ወይ ሐምሌ ላይ ወይ ሰኔ ላይ ነው ያለችኝ። አዎ የሆነ ታሪክ ልንገርሽ። በቀደም አንዲት እናት ልጇ ጠፍታባት እንዳፋለባት የገባች እናት ሰምተሽ ከሆነ ታሪክ ነው። ሁልጊዜ ለልጇ አሁን 6 ወር ሆኗታል ልጇ ከጠፋች። የ12 ዓመት ወይ የ8 ዓመት እርግጠኛ አይደለም ልጇ የጠፋችባት።
ፎቶዋን ገሻምጭና ቪዲዮ ሰራልሻለሁ ብያታለሁ። እና ያቺ እናት ልጇን ሁሌ እመጣለሁ እያለቻት ልጇ ተስፋ ቆርጣ ጠፋች። የ12 ዓመት ይኸው ጻፉልኝ፣ የ12 ዓመት ልጅ ናት። አሁን 6 ወሯ ነው ከጠፋች። እናቷ ሁሌ በዚህ በፋሲካ እመጣለሁ፣ በገና እመጣለሁ፣ በእንደዚህ እመጣለሁ እያለቻት እናቷን መጠበቅ በተስፋ አምናት ፋሲካ ስትጠብቅ ፋሲካ ሲመጣ አትመጣም፣ ገና ሲመጣ አትመጣም፣ ያም ሲመጣ አትመጣም፣ በበዓላት በመጨረሻ ተስፋ ቆረጠችና ጠፋች። አስቢ፣ እኔም መፈራሄ ነው ጠፋች። እና መቁረጥ አለብሽ፣ መወሰን አለብሽ። ገባሽ አለችኝ። የምወስደውን እንደው ሀቡ ስልክሽ ቢኖረኝ በውስጥሽ ቪዲዮን ብልክልሽ በጣም ነው የምታዝኝልኝ። እኔም የምወስደውን እርምጃ አታውቂም። ልብስ ትያለሽ፣ ትልኪያለሽ፣ ታሰፊያለሽ። ልብስ አይደለም ችግሬ። እኔ ችግሬ በቤት ውስጥ የጠፋው የአንቺ ሽታ፣ የአንቺ ጣዕም፣ የእናት ጣዕም የለም። እንደው ይሄን አሁን ንግግር ከ10 ዓመት ልጅ ይወጣል ብለሽ አታስቢም። እመቤት ዛሬ ልጆች ይላሉ እኮ አንቺ አትሄጂም። ታዲያ ምን ቀረሽ? ምንድነው ችግሩ? በፊት እንኳን ብር እጄ ላይ አልያዝኩም ሀቡ፣ ብር እጄ ላይ አልያዝኩም ሀቡ። አሁን በቀረችው 5 ወር የ5 ወር ደሞዝ አይከፍትም? የሆነ ነገር የሆነች ትንሽ ነገር ቡና ጠጡ እንኳን ሀቡ ይከፍታል። አቅሜ ምንም አቅም አነሰኝ ሀቡ፣ አቅም አነሰኝ። አሁን ጎንበስ ቀና ብዬ እንደ በፊት አዎ ደከመኝ ሀቡ። የሞራልሽ እንደ ድሮ አሁን ድሮ እርጉዝ እንኳን ሆነሽ እሷን እርጉዝ ሆነሽ ለታሪክን እርጉዝ ሆነሽ ሰጋቱራ ተሸክመሽ የወዛደር ላለመክፈል ተሸክመሽ አምጥተሽ ጠቅጣቂ ላለመክፈል ራስሽ ጠቅጥቀሽ እንጀራ ጋግረሽ ትሸጪ ነበር የዛሬ 10 ዓመት። አሁን 10 ዓመቷ ከሆነ እርጉዝ ሆነሽ የዛሬ 10 ዓመት። ስለዚህ አሁን የዛሬ 10 ዓመት የነበረሽ ሞራልና ጉልበት አሁን የለሽም፣ ምንም የለም ሀቡ። ታዩና አልኩሽ ሀቡዬ፣ ከዚች ቤት ወጥቼ ሌላ አረብ ቤት ግቢ ብትይኝ አልችልም፣ አልሰራም፣ እሞታለሁ፣ አልችልም። ጉልበት ይልቅ አለ። አንቺ ጉልበት ያልቃል፣ አለቀ፣ ጉልበት ያለቀ በቃ። አሁን እዚችን የእሷን ክላስ እንኳን ፍራሽ ለመቀየር ያለው ምጥ እንዳይመስልሽ፣ ጉልበት ያልቃል ለካ፣ አለቀ። እኔ 2.5 ሊትር ገጠር በጤፍ ነዶ ታውቂያለሽ? ይሄ እህል ሰብል ስብሰባ ከአንዱ መሬት ወደ አንዱ መሬት ወደ ወዲማ ለመሰብሰብ ከቤተሰቦች ጋር እናቴ ስታለቅስ ማየት ስለማልፈልግ ሳርስ፣ ሳመርት፣ ሳጭድ፣ ስከምር ነዶ ሳግዝ ነው የኖርኩት ያደግኩትኝ። በራሴ ህይወት ደግሞ ብልሽት ያለ ህይወት ግርምጥምጥ ያለ ህይወት ገጥሞኝ በራሴ ህይወት እርምጥምጥ ብዬ መከረዬን ሳይ በጥፊ የሚመታኝ አሁን ጥርሴ ሰውነቴ እየጨመረ ሲመጣ ጥርሴ ወለቀ። የሚገርሽ ነገር በፊት ባልሽ ይደበድብሽ የነበረው? አዎ በፊት ይመታኝ የነበረው፣ በፊት ይመታኝ ያሳርፍበት የነበረው ጪኒ እንትን ይል የነበረው ይበልዝ የነበረው አሁን ሰውነቴ እየጠና እድሜ እየጨመረ ሲሄድ እየበለዘ መምጣት ጀመረ። ሀው ደከመኝ። ይደክማል፣ ሰውነት ይደክማል። እኔ የዛሬ 10 ዓመት ሳይመንን እርጉዝ ሆኜ የነበረኝ አቅምና አሁን ከ10 ዓመት በኋላ 3ኛ ልጅ ሳረግዝ እርግዝና ያደከመኝ ድካም አንድ አይደለም። የመጀመሪያ እርግዝና ላይ የዛሬ 10 ዓመት በ26 ዓመቴ ጠንካራ ነበርኩኝ። እርግዝናው እንደዚህ ድክም አይለኝም ነበረ እና እድሜያችን በጨመረ ቁጥር ጉልበታችን እየቀነሰ ነው። የመሮጥ አቅማችን ጉልበታችን እየቀነሰ ነው። ግን አንቺ ቪታሚኖች ብትወስጂስ የአጥንት ማጠንከሪያ ቪታሚኖች ብትወስጂ ጥሩ ነው። እኔም ወስዳለሁ ቪታሚኖች፣ ቪታሚን ዲ ለአጥንትሽ፣ መልቲቪታሚን ማለት ኤ ቱ ዜድ ከኤ እስከ ዜድ ሁሉንም አይነት ቪታሚኖች ብትወስጂ እንደ ወጣት ንቅት ያደርጋል። ገባሽ? እድሜያችን ሲጨምር ግዴታ ነው ስፖርት መስራት፣ አትክልቶችን፣ ጤናማ ምግቦችን መመገብ፣ ቪታሚኖችን መውሰድ አለብን። እንደ ልጅነታችን እንድንሯሯጥ አክቲቭ እንድንሆን ነው። ገባሽ? ስለዚህ ቪታሚኖችን መውሰድ አለብሽ። ራስሽን መንከባከብ፣ ወተት መጠጣት፣ ፍሬሽ ጁሶችን መጠጣት፣ ፍራፍሬ የምትሰሪበት ቤት ድሃ ናቸው። ፍራፍሬና አትክልቶች የፈለኩት እኔ ብሩ በእጄ ነው። ሰጠኛለሽ ለሳምንት 500 ብር እኔ ነኝ የማጠፋው። የፈለኩትን ፍሩት ነው ገዛው። ሳምንት 500 ብር ለሶስታችን እኮ ነው። አልፈጀውም፣ አልጨርሰውም።
ሶስት ብቻ ናችሁ? ህፃኑና ይሄ 8 ዓመት ልጅ እሷ እኔ። ባል የላትም? ተገላገልሽ? የላትም ወንድ የሌለበት ቤት ደስ ሲል ነው ሙሉ በጣም ሀቡ ለነገርኩሽ እኮ እዚህ ቤት ስለሆነ ነው የሰራሁት። ባዶ እጄን ነበር የምገባው ሀቡ፣ ግን እዚህ ቤት ስለሆነ በቃ የጥርሴን ነክሼ እየሰራው ነው። እናቷ ኃይለኛ ነች፣ አሜሪካ ነው የምትኖረው። አንዳንዴ ትመጣለች። ሰሞኑን አሁን ነበረች አይደለም ስልክ ማውራት ማየት ራሱ አልችልም። እናቷ ትንሽ ኃይለኛ ናት። ኢትዮጵያ የሚባል ሰው አትወድም። እንኳንም አባሻለሁ እና አትፈልግም፣ ማንም ፋሚሊ እንዲመጣ ቤቷ እንዲቀመጥ አትፈልግም። ጥንጥዬ ናት ቤቷ። የኔና የልጁ ክላስ አንድ ክላስ ነው። የሷ አንድ ክላስ አለች፣ አንድ ጥንጥዬ ሳላለች፣ 2 ሽንት ቤት አለ። የሷ አንድ ሽንት ቤት፣ የኔና የልጁ አንድ ሽንት ቤት አለቀ። ይሄ ነው። አፓርትመንት ላይ ነው፣ ትንሽዬ አፓርትመንት ላይ ነው። ትንጥዬ አፓርትመንት። እንኳን ፈጣሪ እንደዚህ ረፍት ያለው ስራ ሰጠሽ። መልካምሽን አይተወሰ ሀቡ ድካሜን አየልኝ ፈጣሪ። እኔ ጠዋት ማታ ለምነዋለሁ። አንዳንዴ አልጋ ላይ ባልተኛ ሁሉ እላለውኝ። ድካሜን አይቶልኝ ነው ሀቡ። በጣም ደክሞኝ። ባልተኛ ማለት ፍራሽ አንጥፈሽ መሬት መተኛት ትፈልጊያለሽ? አዎ ማለት በቃ እንደዚህ አልጋ ላይ ቅንጦት ነው። ገብቶሻል? እኔ አሁን መቀናጣት አልፈልግም እና እንዴት ልበልሽ ሀቡ፣ ድካሜን አይቶ የጉልበቴን ማለቅ አይቶ እዚህ ቤት አስገባኝ። እንደጠፋው 2 ቤት ሰርቻለሁኝ። 2 ቤት ስሰራ በጣም ከባድ ነበረ። በስተመጨረሻ ግን አሞኝ ነበር የወጣሁት። አሞኝ ተመልሼ እንዲገባ እየደወሉልኝ እዚህ ቤት ገባሁ። እግዚአብሔር ይመስገን። አመት ከ6 ወሬ እንኳንም የማታ እንጀራ ሰጠሽ፣ እንኳንም በመጨረሻ በቤት ሰጠሽ። ዝንገሪ ሴትዮዋ ማትቆጣጠርሽ ከሆነ አስቤዛ ስታደርጊ መልቲ ቪታሚን ብለሽ ሁሉንም አይነት ቪታሚን ያለበት ለአጥንት፣ ለቆዳ፣ ለጥንካሬ ከምን ላይ ነው የማገኘው ሀቡ? መልቲ ቪታሚን ፋርማሲ ውስጥ አስቤዛ የምታደርጊው አንቺ ኦንላይን ነው ወይስ ሞል ሄደሽ ነው? ሱፐር ማርኬት እዚህ ከታች አለ። ሉሉ ከሆነ የምትገዢው ሉሉ ውስጥ ፋርማሲ አለ፣ አስገዛለሁ። አዎ መልቲ ቪታሚን ብለሽ፣ መልቲ ቪታሚን ማለት ሁሉንም አይነት ነው ከኤ እስከ ዜድ አለው እና መልቲ ቪታሚን ውሰጂ። ኦኬ። እንደገና የሴቶች ቪታሚን አለ። ሴቶች እኛ ከ35 በላይ የሆንን ሴቶች መጠቀም ያለብን ቪታሚን አለ። ሁሌ ንቅት ቆዳችን እንዳይሸበሸብ ይጠቅማል። አቋም እንዲኖረን ያደርጋል። ገባሽ? አክቲቭ እንድንሆን ዱክክ እንዳይለን፣ ድክም ድብር እንዳይለን፣ ንቅት ያለ እንዲሆን ያደርጋል እና እነሱ ቪታሚኖች ስትወስጂ ንቅት ትያለሽ። እሺ። እንደገና ምግብ ደግሞ ደህና ምግብ ቢ እነዚህ ኩላሊት ጠጠር ስላለብሽ ቅባት ነገር አትቢ። ስጋ ነክ ነገር ስጋ፣ ዶሮ ምናምን ይቅር። ከቻልሽ አሳ ቢ። ይሄ ሳልመን ኦሬንጅ ከለሩ ካሮት ከለር የሚመስለው ሳልመን አሳ ቢ። በሴትዮዋ ብር ስለሆነ ምን አገባሽ? ውድ ነው። እበላለሁ በሳምንት ቅዳሜና እሑድ እሱን ነው የምንበላው። አዎ በቃ ሳልመን አሳቢ። ከዛ እነ ብሮኮሊ የተለያዩ አትክልቶችን እየገዛሽ ራይስ ኩከር ካላችሁ ሩዝ መቀቂያ ካላችሁ ይመራለሁ። በዛ ስቲም እያደረግሽ ብላክ ፔፐር እና ትንሽ ጨው ብቻ አድርገሽበት እሱን ቢ። አትክልትና ፍራፍሬዎችን ቢ። ፍሬሽ ጁሶችን ጠጪ። እቤት ውስጥ ጨምቀሽ ቪታሚን አላቸው። እቤት ውስጥ ጨምቀሽ ዋተርሜሎን፣ ኦሬንጅ ውስጥ ጠጪ ጧት ቪታሚን ሲ ያለበት እንዴ። ነገ ኢትዮጵያ ስትሄጂ እነዚህን ሁሉ ነገሮች አታገኛቸውም። ስለዚህ ሴትዮሽ ቤት እያለሽ እንደዚህ በእሷ ገንዘብ አንቺ ራስሽን ጠብቂ። አዎ እጠቀማለሁ። እሺ እናቴ ኮሎጅን ሰጂ እያለችሽ ነው ልሽ። ኮሎጅን አዎ ለሴት በጣም ጥሩ ነው ኮሎጅን። ኦኬ። ይሄ ዘርፉ መጽሐፍ ትችያለሽ? ጎግል ላይ ጽፌ ላሳይሽ። አዎ እችላለሁ። ኮሎጂ አሁን በዚህኛው ታገኛለሽ። ገዝተሽ በሴትዮዋ ብር ራስሽን ጥብቅ። ራሴን አመሰግናለሁ። ወተት ጠጪ፣ ሎፋት። እሺ ቅባት ነገር አንቺ ኩላሊት ጠጠር ላለበት ሰው ቅባት ነገር ወተት ራሱ ሎፋቱን ወይም ስኪምድ ሚልክ የተጣራ ቅባቱ የተጣራ ቀጭን እንደ ውሃ ስኪምድ ሚልክ የሚባላለ ወይም የአልመንድ ወተት ጠጪ። ኦኬ እሺ ሀቡ በጣም ራስሽን ጠብቂ። እሺ ሀቡ እግዚአብሔር ይመስገን። በእርግጥ አሁን ታናናሾች እህቶች አሉኝ። እኔ እና እህቶችን ስታስተያይ እኔ ገና እነሱ የሚበልጡኝ ነው የሚመስለው። እግዚአብሔር ይመስገን ደህና ነኝ።
ግን አቅሜ ደከመ እንጂ ደህና ነኝ። አሁንም እኮ ለአቅም እኮ ነው ቪታሚን እኮ የሚጠቅመው ማለት ለአቅም እኮ ለአቅም ጉልበት፣ ኢነርጂ፣ ጉልበት ይሰጣል፣ አቅም ይሰጣል፣ አክቲቭ እንድትሆን ያደርጋል። ድክምክም ሰውነትሽ ድክምክም ያለውን ያጠነክርልሻል። ሻውዬ አድርጉልኝ ሁላችሁም። የልጄን ደረጃ ማየት እፈልጋለሁ። እውነት ሀውዬ አንቺም ልጆች ደረጃ ደርሰው ለማየት ያብቃሽ። ያሹም የተባረከ አንቺን የምትጦር የምትደግፍ ጓደኛ፣ እህትም ሁሉ ነገርሽ የምትሆንሽ ልጅ ይስጥሽ መድኃኔዓለም የኔ ውድ። እኔ እንጃ ሁሉ ነገርሽ ነው የሚያስደስተኝ። ፋሚሊሽ ያስደስተኛል፣ ልጆችሽ ያስደስቶኛል፣ ትትናሽ ያስደስተኛል፣ ለሰው ያለሽ ሪስፔክት ያስደስተኛል። ሁሉ ነገርሽ ሀውዬ እግዚአብሔር ምስክሬ ነው። በጣም ነው የምወድሽ። በጣም አመሰግናለሁ። ፈጣሪ ያክብርልኝ። ምን እያሉሽ መሰለሽ ኮመንት ላይ የኩላሊት ጠጠር ስላለባት መልቲ ቪታሚኑን ከመውሰዷ በፊት ዶክተር ታማከር እያሉ ነው። አቅራቢያሽ የሚገኝ የግል ክሊኒክ ሂጂና ዶክተር አማክሪ። እሺ ሀቡ ሳረሳው ደግሞ ምን ልልሽ ነበረ እንትን ይሄ ምንድነው ፋይዳ የሚባለው ካርድ እዚሁ ላይ የሚያውቅ ሰው እንዲነግረኝ ስለፈለኩ ነው። ህገወጥ ሰው ማውጣት ይችላል ፋይዳን? ፋይዳ እኮ ኢትዮጵያ ውስጥ ነው የሚወጣው ማሪ። እዚህ አላሉኛ በኤምባሲ አላ በኤምባሲ እስኪ የሆነች ልጅ አለችኝ፣ ግን እርግጠኛ መሆን ሀቡን ጠይቃታለሁ ብዬ ኤምባሲ ደውለሽ ጠይቂ። እኔ እንጃ ህገወጥ ሰው ያውጣ አይውጣ አላውቅም። በኤምባሲዎች ደግሞ መጀመሩንም እርግጠኛ አይደለሁም። ለምን ይጀምራል ሲባል ነው እንጂ የሰማሁት ተጀመረ ብሎ ኤምባሲው አናውንስመንት በራሳቸው ኦፊሻል ፔጅ እስካላወጡ ድረስ በሰው ወሬ እኔ አላምንም። እኔ ሁሌም ራሳቸው ጀምረናል ሲሉ ነው ማምነው እና ማወራው። ፔጃቸው ላይ ሲፖስቱ ልክ ነሽ። ሁሉም ኤምባሲዎች የየራሳቸው ትልቅ ፌስቡክ ፔጅ አላቸው፣ የሁሉም ሀገር ኤምባሲዎች። ስለዚህ ኤምባሲ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ብለሽ ኦፊሻል ፔጃቸውን ታገኘዋለሽ። እዛ ላይ ራሳቸው እስካልፖስቱ ድረስ በሰው ወሬ ማመን አያስፈልግም። ቁጥራቸውን ፌስቡካቸው ላይ ያለ ደውሎ መጠየቅ ይቻላል። እሺ አብዬ በጣም አመሰግናለሁ። ሂሩት ደግሞ ዱባይ ተጀምሯል አውጥተናል እያለች ነው። ስለዚህ ደውለሽ ህገወጥ ሰው ማውጣት ይችላሉ ብለሽ ጠይቂ። እጠይቃለሁ። እሺ አብዬ በጣም አመሰግናለሁ። ሂሩት ቆይ ቃማ ተጠይቃለች ስታወጣ፣ ቆይ ትንገረን። ሂሩት ሞዴሬተር ናት። እሺ እንዴት ትግባና አውጥታ ከሆነ እንዴት ዋላችሁ? ሂሩቷ እንዴት ነሽ? እግዚአብሔር ይመስገን። ፓስፖርት እና ኢቃማ ኢሜል። ኦኬ። ስለዚህ ህጋዊ መሆን ግድ ነው ኢቃማ ከጠየቁ። እኔ ፓስፖርትም ኢቃማም የለኝም፣ ቁጥሩን ብቻ ነው የማውቀው። ኢቃማ ይጠይቃሉ አለች። ፓስፖርት ኢቃማና ኢሜልሽን ነው ይዘሽ የምትሄጂው አለች። በኢሜል ነው የሚላክልሽ። ኦኬ ማሪ። እሺ በቃ ብሽማሪ ኢትዮጵያ ስትገቢ ታውቂያለሽ። ችግር የለውም። አረብ ሀገር ላይ እኮ ምንም አያደርግም እኮ ኢትዮጵያ ነው እኮ የሚጠቅመው ፋይዳ ካርድ። ያው አይ ከባንክ ጋር እያይዙ ሲባል ምናልባት እዛ ባንክ ላይ ያለችዋን ትንሽም ብትሆን እሷን ችግር ካመጡባት ብዬ ነው። አላመጣም። አፕዴት ያላደረጉ ሰዎችም ምንም አልሆነም። አካውንታቸው ዝም ብለው ወሬ ሲያስበጭጩ ነበር። እኔ አፕዴት አድርጌያለሁ ፋይዳውን ኦንላይን ላይ፣ ግን ያላደረጉ ሰዎችም ባንካቸው አልተዘጋም እንደተባለው ምንም አልተፈጠረም። ዝም ብለው ብቻ ማስበጨጭ። ባንካችሁ ይዘጋል አፕዴት ያላደረጋችሁ ተባለ፣ ግን ይወት ተዘጋም። ያላደረጉት አፕዴት ያላደረጉት እየተጠቀሙ ነው ባንካቸው። ያው ሀቡዬ ከተዘጋ ከባድ ነው ለእኔ። ገብቶሻል? እዛችሁ ላይ ያለችዋን ብር ደግሞ አይ ቢዘጋ እንኳን እኮ ብሩን ማንቀሳቀሳችሁ ገብተሽ እስክታወጪው ድረስ እንጂ እኮ ሌላ ምን መንግስት እኮ አይበላውም ብሩ ነው አይደለ? በቃ እንደዛ ከሆነ አይወስደውም እንጂ እንደዚህ ሌባ አይን ያወጣ ሌብነት ሊያደርግ ነው እንዴ መንግስት? አይ ያቆማል እንጂ ብር አይወስድም። ኧረ በፍጹም የኢትዮጵያ ንግድ ባንክ መንግስት። እሺ አቡዬ፣ እሺ የእኔ እናት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ክብር ሰተሽ ስላዳመጥሽኝ እስከነ ቤተሰቦችሽ እግዚአብሔር አምላክ ክብር ይስጥልኝ። አሜን እናት አሜን። ክብር በርቺ፣ ጀግና እናት ነው። እናመሰግናለን። አመሰግናለሁ እናቴ። ሰብለ አለማየሁ
ማውጣት ነው እንጂ ማስገባት ይቻላል። ማውጣት ብቻ ነው። ማስገባት እንደውም ጥሩ ነው።